ሰላም እንዴት ናችሁ? እንኳን ወደ ሳይንስ ስፒክስ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ የምናየው ግሬድ 12 ፊዚክስ ዩኒት 2 ሞሽን ኤንድ ዳይሜንሽን የሚለው ቻፕተር ላይ ፕሮጀክታይል ሞሽን በተመለከተ የተለያዩ ፎርሙላዎችን እናያለን። እነኚህን ፎርሙላዎች በመጠቀም አፕላይ አድርገን ደግሞ የተለያዩ ኩዌስችኖችን ኤክሰርሳይዝ እናደርጋለን ማለት ነው። ሶ በዋናነት ግን ፕሮጀክታይል ሞሽን ማለት ምን ማለት እንደሆነና ምን አይነት ፎርሙላዎች እንጠቀማለን፣ ለምንስ ተጠቀምናቸው፣ ሀው ቱ ድራይቭ የሚለውን ነገር በደንብ እናያለን። ቤዚካሊ ይህ ዩኒት ከሁለት ነገሮች ያጠነጠነ ነው። የመጀመሪያው ላይክ ዚስ ፕሮጀክታይል ሞሽን ነው። ሌላኛው ደግሞ ዩኒፎርም ሰርኩላር ሞሽን ኦር ሮቴሽናል ሞሽን እንለዋለን። ይህን ሮቴሽናል ሞሽን ደግሞ ቀጣይ ቪዲዮ እንሰራለን ማለት ነው። መጀመሪያ ፕሮጀክታይል ሞሽን በደንብ እንረዳለን። ለስ ጎ ኦን Okay, by the way, projectile motion, it could be horizontal projection or inclined projection ሊሆን ይችላል። ይህ horizontal projection ሆኖም ደግሞ የራሱ ምን አለው? that's ኮምፖነንቶች አሉት በውስጡ it's many components ማለት ነው። ስለዚህ እዚህ ጋር የምትመለከቱት ምስል ኢንዲኬት የሚያደርግልን ምንድነው? የሆነ ቢልዲንግ ኦር ሃይት ያለው የሆነ ኦብጀክት አለ። በዛ ቢልዲንግ ወይም ደግሞ የሆነ ሃይት ባለው አካል ላይ የሆነ ሰው ተሰቀለ እዚህ ጋር ቆመ ብንል ይህ የቆመው ሰው ምንድነው እዚህ ጋር የሚያሳየን? እዚህ ጋር እንደምታዩት ይህ የቆመው ሰው የሆነ ነገር ቢወረውር ማለት ነው። የሆነ ነገር ቢወረውር ዳይሬክትሊ ወደዚህ ነው የሚመጣው። ኢን ዚስ ታይም ይሄ የሚያሳየን ምን ነው? ፕሮጀክሽን ነው። ፕሮጀክታይል ሞሽን ማለት መጀመሪያ ምን ማለት ነው? የሆነ ነገር ከርብ ሰርቶ ነው የሚያልፈው። ለምሳሌ አንድ ነገር እኮ ስንጥል እዚህ ጋር የሆነ ቢልዲንግ አለ ብንልና እዚህ ጋር እንዳለ ቆመን ዳይሬክትሊ መጣል እንችላለን ወደዚህ ማለት ነው። ኢን ዚስ ታይም በፎርስ ኦፍ ግራቪቲ ነው ባይዞ ሁለቱም የሚሄደው። ነገር ግን በዚህ ሰዓት ምንም አይነት ፕሮጀክታይል የሆነ ነገር አልሰራም። ኢን ዚስ ታይም ግን እዚህ ጋር በምታዩት ፊገር ላይ ግን የተሰራው ምን አይነት ፊገር ነው? ፕሮጀክታይል የሆነ ምስል ነው የተፈጠረው ማለት ነው። ይህ ፕሮጀክታይል ሞሽን ምንድነው? ዊዛውት ኤር ሬዚስታንስ ወይም ደግሞ ሬዚስታንስ በፕሮጀክታይል ሞሽን ጊዜ ምንም አይታሰብም። that is neglecting within the air resistance so only the force of gravity ብቻ ነው አክት የሚደረገው። ይሄን ያዙ ማለት ነው። ሁሉ ጊዜም ፕሮጀክታይል ሞሽን ሲነሳ ምንም አይነት ኤር ሬዚስታንስ እንደሌለ except one of the force of gravity or gravitational force በስተቀር ማለት ነው። so in this time እዚህ ጋር እንደምትረዱት ይመጣና ምድር ላይ ይወድቃል ማለት ነው። ሶ ከዚህኛው ፖይንት ጀምሮ እስከዚህኛው ፖይንት የደረሰበት ደግሞ this is a horizontal displacement ይኖራል ማለት ነው። ያው ቬክተር ከሆነ horizontal displacement that's distance ከሆነ ደግሞ horizontal distance እንለዋለን። ወደዚህ ደግሞ መጀመሪያ ቢልዲንጉ ምን ያህል ከፍታለው የሚለውን ሄት ይኖረናል ማለት ነው። ሶ ይህንን መሰረት በማድረግ እንደዚህ አይነት ፕሮጀክታይል የሆነ ሞሽን ከተፈጠረ ሆሪዞንታል ፕሮጀክታይል ኦር ሆሪዞንታል ፕሮጀክሽን እንለዋለን። ባይ ዘ ዌይ ሆሪዞንታል ተባለ እንጂ ሁለት ኮምፖነንቶች አሉት በውስጡ that is what vertical and horizontal component. This horizontal component in terms of velocity, in terms of displacement እንገልጸዋለን። ያ ማለት horizontal displacement, horizontal velocity, vertical displacement, vertical velocity ብለን እያንዳንዱን እናያለን ማለት ነው። ሌላኛው ደግሞ ስሩ አንግል ቴታ ሆሪዞንታል ላይ ሆነን ኢኒሻሊ መነሻችን ሆሪዞንታል ላይ ሆኖ ምን ልንል እንችላለን ማለት ነው። የሆነ ነገር ስሩ ልናደርግ ወይም ደግሞ ልንወረውር እንችላለን። ኢን ዚስ ታይም በምንወረውርበት ጊዜ ልክ በእንደዚህ አይነት ፓዝ ይቀጥላል ማለት ላይክ ዚስ እዚህ ጋር እንደምትም በእንደዚህ አይነት ፓዝ ይመጣል ማለት ነው። ነገር ግን ሆሪዞንታል ፕሮጀክሽን ያለው ምን ነበረ? የሆነ ሀይት አለ፣ እዚህ ሀይት አለ። በዚህ ሀይት ላይ ሆኖ እንደዚህ ነበር የሚመጣ የነበረው። ይሄ ግን ሀይት ላይ ሳይሆን ስሩ አንግል ቴታ ነው ማለት ፎርም የተደረገው። ሶ ኢን ዚስ ታይም ይሄ ምንድነው የሚያሳየን? ኢንክላይኔሽን ስለተፈጠረ ኢንክላይንድ ፕሮጀክታይል ሞሽን ይባላል። ሶ ባይ ዘ ዌይ ኢንክላይንድ ፕሮጀክታይል ሞሽንም ልክ እንደ ሆሪዞንታል ፕሮጀክታይል ሞሽን ሁለት ኮምፖነንቶች አሉ። that is x ኮምፖነንት ወይም ሆሪዞንታል ኮምፖነንት እና y ኮምፖነንት or vertical component with in terms of velocity or displacement ሊሆን ይችላል ማለት ነው። ሶ ባይ ዘ ዌይ ሁለት ነገሮች እንዳሉ ሰቡ ምንና ምን that is horizontal projection and inclined projection ማለት ነው። ሶ አሁን ወደ ፕሮጀክታይል ሞሽን ማለትም ወደ ሆሪዞንታል ፕሮጀክሽን በደንብ አድርገን እናያለን ማለት ነው። ሶ let's go on. in this time horizontal projection የምንለው እንግዲህ እዚህ ጋር ማየት ትችላላችሁ። ኢኒሻሊ የተነሳንበት ፖይንት አለ። እዚህ ጋር ኢኒሻሊ የተነሳንበት ፖይንት አለ። in this time እዚህ ጋርኛ የተነሳ ነው እዚህ አይደለም።
ይህ የወሉ ኢኒሻል ፖይንት እንጂ እኛ እንቅስቃሴያችን ወይም ደግሞ የምንሰራውን ስራ የተነሳንበት አይደለም። ሰው ቀጥታ ወደዚህ ነው የምንሄደው። ኢንዚስ ታይም ይሄ ሄት ኦፍ ቢልዲንግ ነው። ሰው እንደ ሄት እንወስደዋለን። አስቡ፣ እንደ ሄት ማለት ወይም ደግሞ ቸንጅን ዋይ ብለን እንጠራዋለን። ቨርቲካል ዲስፕሌስመንት የምንለው ማለት ነው። ሶ ኢንዚስ ታይም ከዚህ ጋር ከደረስን በኋላ እዚህ ጋር ከደረስን በኋላ ምንድን ነው የምናደርገው? ሁለት ኮምፖነንቶች አሉት። ወዴትና ወዴት ይሄደ ካለ አንደኛው ወደዚህ ነው፣ ሌላኛው ደግሞ ወደዚህ አይነት ኮምፖነንት ሰው ሆሪዞንታልና ቨርቲካል ኮምፖነንት ማለት ነው። ኢንዚስ ታይም ሆሪዞንታልና ቨርቲካል ኮምፖነንት በሚሆንበት ጊዜ ሁልጊዜም ሆሪዞንታል የሆነ ቬሎሲቲ አለን። ኢንዚስ ታይም ይህ ሆሪዞንታል ቬሎሲቲ at any time, at any displacement, at any way in the gravitation force of gravitation effect ሊያደርገው የሚችለው ሊሆን ይችላል። ሁልጊዜም ሆሪዞንታል ቬሎሲቲው within the projectile motion that is constant always ማለት ነው። ሶ ሰቡ ቬሎሲቲ ኮንስታንት ከሆነ አክሰለሬሽን ምንድን ነው? አክሰለሬሽን ማለት ቼንጅ ቬሎሲቲ የስ ቼንጅ ቬሎሲቲ ዩኒት ኦፍ ታይም ነው አይደለ? ሶ ኢን ዚስ ታይም አክሰለሬሽን which is equals to ቼንጅ ቪ ኦቨር ቲ ስለሆነ ቼንጅ ቪ ማለት ደግሞ ምንም የቬሎሲቲ ለውጥ የለም፣ ኮንስታንት ነው ማለት ዜሮ ይመጣል። ሶ አክሰለሬሽን ዲው ቱ ግራቪቲ ኢን ዚስ ታይም ዜሮ ይመጣል በሆሪዞንታል ፕሮጀክሽን ጊዜ። ዘ ሆሪዞንታል ኮምፖነንት ነው ደግሞ የምንባለው። ይህን ሰቡ። ሌላኛው ደግሞ ምንድን ነው? ቨርቲካል ዲስፕሌስመንት። ኦኬ ቨርቲካል ቬሎሲቲው እንግዲህ እዚህ ጋር እንደምታዩት ምን ላይ ነበር? ዛት ኢዝ አትረስት ላይ ነበር። እዚህ ጋር ኦብጀክቱ አትረስት ላይ ነበር፣ ቨርቲካሊው ማለት ነው። ሆሪዞንታሊ ኮንስታንት ነው። መጀመሪያ ላይ የነበረው መጨረሻ የሚሆኑ ሆሪዞንታሉ ተመሳሳይ ነው። ቨርቲካል ኮምፖነንትስ ኦፍ ዘ ኢኒሻል ቬሎሲቲ ከተባለ ዛት ኢዝ ዜሮ። ሁልጊዜም ማስታወስ ያለባችሁ ቪኖት አት ዋት ዋይ እና ቪኖት አት ኤክስ ዳት ኢስ ኮንስታንት አባውት ቪ ፋይናል ኦፍ ዋት ኤክስ ልንባል እንችላለን። ቪኖት ዋይ በምንባልበት ጊዜ ግን ቪኖት ማለት ስፔሻሊ ዩዋይ ማለትም እንችላለን። ደ ቨርቲካል ኮምፖነንት ኦፍ ዘ ኢኒሻል ቬሎሲቲ ኢን ዲስ ታይም ዚስ ቨርቲካል ኮምፖነንት ኦፍ ኢኒሻል velocity that is always zero in what project horizontal projection horizontal ከተባልን ነው። ኦኬ ምክንያቱም ኢንክላይንድ ላይ ስለሚለይ እናያለን ማለት ነው። ሶ ኢን ዚስ ታይም ሌላ ደግሞ ኮንሰርን አድርጋችሁ የምትይዙት ነገር ምንድን ነው? ቀጥታ ቨርቲካል ቬሎሲቲው ዜሮ ነበር ኢኒሻል ላይ። ነገር ግን አክሰለሬሽን ዲው ቱ ግራቪቲ ሁልጊዜም ማለት ነው ያለው ቬሎሲቲ ቼንጅ እያደረገ ይመጣል። ሶ ወደዚህ ማለት ነው ቼንጅ እያደረገ ይመጣል። ሞር ዲው ቱ ግራቪቲው ይስባል። በተመሳሳይ ኮንስታንት ነው የሚስበው ባይዞይ። ነገር ግን ፋይናል የሆነ ቬሎሲቲው ግን ዜሮ አይደለም። ዲው ቱ ዘ አክሰለሬሽን ዲው ቱ ግራቪቲ ምንድነው ማለት ነው አትረስት ላይ አይሆንም። ለምንድን ነው ቨርቲካል ቬሎሲቲ አት ኢኒሻል ላይ ዜሮ ነበር አይደል? አት ኢኒሻል ላይ ቨርቲካል ቬሎሲቲ ዜሮ ነበር። ሶ ለምንድን ነው ፋይናል ቬሎሲቲው በግራቪቲ ዲፔንድ የሚሆኑ ወይም ደግሞ ስሩ ዘ አፌክት ኦፍ ዘ ግራቪቲ ኢንክሪዝ እያደረገ ነው እንጂ የሚሄደው ወይም ቼንጅም ሊያደርግ ይችላል እንጂ ምን አይደለም ማለት ነው ዛቲስ ዜሮ አይደለም። አሁን ለምሳሌ ምን መሰላችሁ? እሱን ቀጥለን የምናየው ቢሆንም ዩ ዋይ which is equal to 0 ብለናል። አሁን የምንፈልገው ቪዋይን ነው። ቪዋይን ለማግኘት ምን ብለናል? ዩዋይ ፕላስ ዋት አክሰለሬሽን ታይምስ ቲ ነበር። አሁን ደግሞ በግራቪቲ ስለሆነ ግራቪቲ ታይምስ ቲ እናደርገዋለን። ሶ ኢን ዲስ ታይም ያው ዳውንዋርድ ከሆነ ማይነስ ጂቲ መሆን ይችላል ማለት ነው። ብቻ ግን ያው ስለሚጠፋ ኔጌቲቭ ፖዚቲቭ የሚለው ዳስን ማረር። ሶ ኢን ዲስ ታይም ዲስ ኢዝ 0 ብለናል። 0 ስላልጠፋና ቢዋች ጂቲ ይሆናል። ምን ላይ ዘ ቨርቲካል ኮምፖነንት ኦፍ ዋት ዘ ቬሎሲቲ ዛት ቬሎሲቲ ኢዝ ፋይናል ቬሎሲቲ የሚለውን ከዛ ደግሞ አሁንም እዚህ ጋር ኮንሲደር የምታደርጉት ይህ ኦብጀክት እዚህ ጋር ተነስቶ ማለት ነው እዚህ ጋር ተነስቶ እዚህ ጋር እስከሚደርስ ድረስ የፈጀበት ታይም አለ። ዛት ኢዝ ቶታል ታይም ፍላይት ይባላል። ከቶታል ታይም ፍላይቱ ላይ ደግሞ አሁን ኤክስትራክት የምናደርገው ይሄ አለ ሆሪዞንታል የሆነ ዲስፕሌስመንት ሬንጅ እንለዋለን። ሬንጅ ወይም ሆሪዞንታል ዲስፕሌስመንት ብለን እንጠራዋለን። ሶ እያንዳንዱ እነኚህን መሰረት በማድረግ የተሰሩ ፎርሙላዎችን በደንብ እናያለን ማለት ነው።
as I was saying እንዳልኳችሁ እዚህ ጋር የምትይዙት ነገር ምንድነው ሆሪዞንታል ፕሮጀክሽን የምንለው የፕሮጀክታይል ሞሽን አንደኛው ፓርት ሲሆን ይህ ሆሪዞንታል ፕሮጀክሽን በውስጡ ምን ይዟል ከሌላው የፕሮጀክታይል ሞሽን በምን ይለያል የሚለውን ስንመለከት መጀመሪያ ሁልጊዜም ሆሪዞንታል ፕሮጀክሽን በሚሆንበት ጊዜ ከፍ ካለ ነገር ነው የሚጀምረው የስ የሆነ ሄት ወይም ቢልዲንግ አለ ከዛ ነው ከላይ ነው የሚጀምረው in this time horizontal velocity at any time t horizontal velocity at any time t that is ምንድነው equal or constant ነው constant የሚለው ነገር በደንብ ያዙ vx ማለት ፋይናል ነው ux ማለት እዚህ ጋር x ማለት ትችላላችሁ ux ማለት ደግሞ that is initial ነው so that's constant ሁልጊዜ ማለት ነው vertical velocity at any time t ከተባልን the vertical initial velocity that is 0 yes and in this time the form of v which is equals to u plus at ብለን ያየነው የሊኒየር motion or translational motion equation ነው ከ5 ኢኩዌሽኖች ውስጥ አንዱ ይሄ ነው so in this in terms ስንተካው v ሚለው vy u ሚለው uy and at ሚለው gt አድርገን ተካለን ዘን uy ምን ብለን ነበር ዴሩ ዛት ካንስል ይሆንና v equals to gt አድርገን እናስቀምጣለን this is the vertical velocity አሁን ስለ velocity ጨረስን then maximum displacement ጋር እንገባለን in this time the horizontal displacement እና vertical displacement ተብሎ በሁለት ኮምፖነንት ይከፋፈላል like vertical velocity እና horizontal velocity እንዳልኳችሁ ማለት ነው so in this time the horizontal displacement at any time t ከተባልን አሁን s which is equals to what ut plus 1 over 2 at square ብለን ይዘን ነበር አሁን ትራንስሌሽናል ሞሽን ላይ አሁንም ደግሞ vt minus 1 over 2 at square ብለንም ይዘን ነበር in this time በሆሪዞንታል ዲስፕሌስመንት ከሄድን አሁን ቨርቲካሉን አይደለንም ሆሪዞንታል ዲስፕሌስመንቱ ጋር ከሄድን ቀጥታ ምን ሄደው እቺን ዲስፕሌስመንት ሆሪዞንታል ዲስፕሌስመንት ኦር y ብለን እንወስዳትና ሶሪ x ብለን እንወስዳትና ይችን uxt ነው የምናደርጋት ፕላስ 1 over 2 gt ስኩዌር አድርገናል ወይም at ስኩዌር in this time acceleration due to gravity 0 ነው ለምን velocity change of velocity 0 ስለሆነ ማለት ነው so in this time uxt ብቻ ይቀራል or vxt ማለት እንችላለን እንደፈለግን this is horizontal displacement at any time t ነው okay vertical displacement ጋር ስንመጣ ደግሞ vertical displacement at any time t ደግሞ due to the affection of the gravity but not the initial vertical velocity ወይም ደግሞ initial vertical velocity 0 ስለሚሆን ካንሰል አውት ይሆንና 1 over 2 gt square አሰቡ velocity ከተባለ gt displacement ከተባለ 1 over 2 gt square የሚለውን እንዳትረሱ what about the other ሌላኛው ደግሞ ዲስፕሌስመንቱን አወቅን ቬሎሲቲን አወቅን ዘና አሁን ደግሞ ታይም ኦፍ ፍላይት ኦብዘርቭድ ብያችሁ ነበር ያ ኦብጀክት ከመጀመሪያው ጀምሮ ፕሮጀክታይል የሆነ ፎርም ሞሽን ፎርም አድርጎ መጨረሻ እስከሚደርስ የሚፈጅበት ታይም አለ ያንን ታይም ለማግኘት ደግሞ ኢን ተርምስ ኦፍ ኤስ ኦር ቨርቲካል ዲስፕሌስመንት ነው የምንሄደው ኢን ዚስ ታይም ቨርቲካል ዲስፕሌስመንት 1 over 2 gt ስኩዌር ነው ብያችኋለሁ ይህን 1 over 2 gt ስኩዌር የሚለውን ተጠቅመን ደግሞ t which is equals to under radical of ty over g አድርገን መተካት እንችላለን ማለት so t which is equal at any time t ነው at any time t time of the flight of the body ከተባልን under radical of ty over g አድርገን ማሰብ እንችላለን ማለት ነው ሌላኛው ደግሞ at any time t አሁንም speed of the body ፈልጉልን እንባል እንደዚህ አይነት ታይም በዚህ አይነት ታይም ናምን speed of the body ከተባል ሁሌም ሪዛልታንት የሆነውን ስፒድ ነው የምንፈልግ ሪዛልታንት የሆነው ስፒድ ደግሞ የሆሪዞንታል ቬሎሲቲ ወይም ስፒዱ ያው ቬሎሲቲም ሆነ ስፒድ ማለት ይችላል ባይዞ ኢትስ matter of direction but no the other one is so in this time the x component or the horizontal component velocity plus the vertical component velocity within each square ማለት ነው which is equals to the square of the speed of the body in this time the speed of the body which is equals to 100 radical of what 100 radical of vx square or the horizontal component speed square plus the vertical square እናደርግና በእንደዛ አይነት ወይ አጠቃላይ ወይም ደግሞ at any time speed of the body መፈለግ እንችላለን ማለት ነው ሌላኛው ደግሞ አሁንም እዚህ ጋር የምትወስዱት ነገር ምንድነው ምን ቢያችሁ ነበር
ታይምስ ቲ ኦር ዩኤክስ ታይምስ ቲ which is equals to ምንድን ይሰጠናል? ወይም ደግሞ አሁን ለምሳሌ ኤስ which is equals to ቪቲ ብያችሁ ነበር አይደለ? ልክ እንደዛ በሆሪዞንታል ስንሄድ ኤክስ እንለዋለን። ዩን ደግሞ ዩኤክስ ብንለው ኢን ዚስ ታይም ሆሪዞንታል ዲስፕሌስመንት ይሰጣል ብያችሁ ነበር። አሁን ቲን ኢንተርም ኦፍ ቲ ስንተካ ቲ ማለት ኢን ዚስ ታይም ኤክስ ኦቨር ዩ ሊሆን ነው። ቲ ምን ብለን ነበር መጀመሪያ በቨርቲካሉ ስንሄድ 2y ኦቨር ጂ ብለን ነበር። በፈለግነው አስገብተን መስራት እንችላለን። 2y ኦቨር ጂ ብለን ነበር። ሶ ምን እናደርጋለን? ቲ which is equals to አንድ ራዲካል ኦፍ 2y ኦቨር ጂ ከሆነ x equals to ut ብለን የለ። ሶ ከቲ ጋር 100 ራዲካል ኦፍ 2y ኦቨር ጂ ስንተካ u 100 ራዲካል ኦፍ 2y ኦቨር ጂ it gives the horizontal displacement ብለን መውሰድ እንችላለን። ወይም ደግሞ in the projectile motion of the horizontal projection the range it is what change x ብለን መውሰድ እንችላለን equals to uxt ብለን መውሰድ እንችላለን ማለት ነው። ኦኬ ሌላኛው ደግሞ inclined projection ነው። ይህ inclined projection የምንለው as I was saying in terms of theta ነው ኤክስፕረስ የሚደረገው። by the way horizontal projection ላይ ቴታ ፎርም ሆኖ አያውቅም እንዴ አይደረግም የሚለውን ነገር ደግሞ ቀጥለን ጥያቄ ስንሰራ እንመለከታለን። so in this time the inclined projection መጀመሪያ ኦብጀክቱ ሲነሳ ኢንክላይን አድርጎ ነው የሚነሳው። in this time inclination ፎርም ያደርግና inclination ፎርም በሚያደርግበት ጊዜ ቴታ ፎርም ከተደረገ በኋላ በሚንቀሳቀስበት ሰዓት ምን አለ? ሆሪዞንታል እና ቨርቲካል ኮምፖነንት in terms of velocity አለ እዚህ ጋር የምታዩት ማለት ነው። in terms of horizontal and vertical component this is the horizontal and this is the vertical. always the vertical component ውስጥ እንትረዱ ሳይን የሚባል ነገር ይመጣላችሁ። that is ሳይን የሚባል ነገር ሆሪዞንታል ደግሞ ኮዝ የሚባል ነገር መምጣት ይጠበቅበታል ማለት ነው። so in this time initial velocity initial vertical velocity በዚህ ታይም ዜሮ አይደለም። ኢኒሻል ቨርቲካል ቬሎሲቲ ይልቁንስ ዜሮ የሚሆንበት ማክሲመም ሃይቱ ላይ ሲደርስ ነው። ምክንያቱም ምንም አይነት እንቅስቃሴ ሙቭመንት እዚህ ጋር ማለት ቼንጅ የለም። ሶ ኢን ዲስ ታይም ቬሎሲቲው ዜሮ የሚሆንበት መቼ ነው ከተባለ ቨርቲካል ቬሎሲቲው ነው። ግን መቼ ነው? ሆሪዞንታል ማን ነው ማክሲመም የሆነ ሄት ላይ ሲደርስ ነው ማለት ነው። ነገር ግን ኢኒሻሉ ሆነ ፋይናሉ ሆኖ በሆሪዞንታል ኮምፖነንቱ ግን ሁልጊዜም ኮንስታንት ነው። ላይክ ዛት ኦፍ ዘ ሆሪዞንታል ፕሮጀክሽን ማለት ነው። ሶ ይህንን እንሰቡ። ሌላ ደግሞ ይህ ኢንክላይን ፕሮጀክሽን ስሩ ዋት አንግል ቴታ ዘ ማክሲመም ሄት ሪችድ የሚሆንበት መቼ ነው የሚለውን እናያለን። ከዛስ መጨረሻ ምን ይሆናል የሚለውንም በደንብ እናያለን። ለስጋውን ባይዞ እዚህ ጋር ምን ይዘው ነገር ምንድነው? በኮምፖነንት እያንዳንዱን እንከፋፍለዋለን። በኮምፖነንት ስንከፋፍለው ምንድነው በዋይ እና በኤክስ ዳይሬክሽን ማለት ነው። በዋይ እና በኤክስ ዳይሬክሽን ስንከፋፍለው አሎንግ ዲ ኤክስ አክሲስ እና አሎንግ ዲ ዋይ አክሲስ ብለን የምንከፋፍለው። ሶ እዚህ ጋር ቬሎሲቲ እናውቃለን፣ አክሰለሬሽን እና ዲስፕሌስመንት። ሁልጊዜ ቬሎሲቲው ዜሮ ነው ማለት አክሰለሬሽኑ ዜሮ ላይሆን ይችላል። የስ ቬሎሲቲው ዜሮ ነው ማለት አክሰለሬሽኑ ዜሮ አይሆንም። ነገር ግን ቬሎሲቲ ኮንስታንት ነው ካልን አክሰለሬሽን ኖት ዳብች የስ ምንም የሚያጠራጥር ነገር የለውም። አክሰለሬሽኑ ዜሮ ይሆናል። ሶ ኢን ዚስ ታይም ቬሎሲቲ ዩ ኮዝ ቴታ የሚሆነው መቼ ነው? ኮንስታንት ነው። ኮንስታንት ያ ማለት ሆሪዞንታል ኮምፖነንት ቬሎሲቲ ነው። ሶ አክሰለሬሽኑ ዜሮ ይሆናል ማለት ነው። ኦኬ ሃው ቱ ፋይንድ ዘ ሆሪዞንታል ዲስፕሌስመንት ከተባላችሁ ደግሞ ኤክስ ኢኳልስ ቱ ዩቲ ብለን ነበር ኦር ዩኤክስቲ ብለን ነበር አይደል? አሁን ኮዝ ኦፍ ቴታ አለ። ሆሪዞንታል ከተነሳ ሶ ዩ ኮዝ ኦፍ ቴታ ታይምስ ቲ እናደርጋለን። what about the vertical ከተባለን ደግሞ ምን ብለን ነበር? ዲስፕሌስመንት ኦፍ ዘ ቨርቲካል ዲስፕሌስመንት ለማግኘት ኦር ሄቱን ብለን ልንጠይቅ እንችላለን። ለማግኘት 1/2 ጂቲ ስኩዌር ብለን ነበር የለ። ሶ ኢን ዲስ ታይም 1/2 ጂቲ ስኩዌር ያለው ኢኒሻሉ ዜሮ ስለነበር ነው። እዚህ ጋር ግን ኢኒሻሉ ዜሮ አይደለም። ቨርቲካል ኢኒሻሉ ቬሎሲቲው ዜሮ ስላልሆነ ዩ ሳይን ቴታ ታይምስ ቲ ማይነስ 1/2 ጂቲ ስኩዌር ይሆናል። ቬሎሲቲው ጋር ስንመጣም አሁን ጂቲ አይደለም ምንድነው የሚሆነው? ዩ ሳይን ቴታ አለች። ምክንያቱም ኢኒሻል ላይ ዜሮ አሁን አይሆንም። መቼ ነው የሚሆነው? ማክሲመም ላይ ሪች ሲያደርግ። ሶ ዩ ሳይን ቴታ ማይነስ ጂቲ አድርገን ፎርም እናደርጋለን። what about the acceleration is minus gt ማይነስ ጂቲ ብለን ነበር አይደለም? ማይነስ ጂ አክሰለሬሽኑ ዳውንዋርድ የሆነ ሙቭመንት ስለሚኖረው
ማይነስ ጂ ይሆናል ዲው ቱ ግራቪቲ ዛትስ ኮንስታንት። ይህን ማወቅ አለባቸው። ዋት አባውት the relationship between the horizontal and the horizontal projection and the inclined projection ብንባል ልዩነቱ ቴታ ፎርም ከማድረግ ውጪ በስተቀር እና ደግሞ ቨርቲካል ቬሎሲቲ ኢኒሻል ላይ ሆሪዞንታል ፕሮጀክሽን ዜሮ መሆኑ እዚህ ጋር ግን ማክሲመም ሲደርስ እንጂ ሆሪዞንታል ማለት ኢኒሻል ላይ ዜሮ እንዳልሆነ ነው የሚያስረዳን። so what about the formulas related to the horizontal projection የሚለውን እናያለን። let's go on ባይዞ እዚህ ጋር የምትይዙት ነገር ምንድነው? ቶታሊ ምን ብለን ነበረ? speed of the body in terms of the horizontal projection ልክ በዚህ አይነት መልኩ አይደል ያስቀመጥ ነው። so now also the same stro ተመሳሳይ ነው። ነገር ግን bx እና by ን የምንፈልግበት የአፈላልግ ዘዴ ይለያያል። እዛ ጋር bx or u ምን ነበር? u or bx ማለት x over t ነው። ያ ማለት ምን ማለት ነው? equal or that's constant all of through about the body when it is initial to terminate point ማለት ነው። ሆሪዞንታሉ እዚህ ጋር ሆሪዞንታሉ ግን ወይም ኤክስ ኮምፖነንቱ ግን ምንድነው? ዩ ኮስ ቴታ አድርገን ነው የምናገኘው። ዩ ኮስ ቴታ እዚህ ጋር ደግሞ ዩ ሳይን ቴታ ማይነስ ጂቲ አድርገን እናገኛለን። ምን ከሆነ ቪዋይ ከሆነ ማለት ነው። ዩ ሳይን ቴታ ማይነስ ጂቲ ማለት ነው። ሶ ኢን ዚስ ታይም ዩ ሳይን ቴታ ማይነስ ጂቲ በዚህ መልኩ ካገኘን ምንድነው ባይ ዘ ወይ ቪዋይ ማለት ማይነስ ጂቲ ያለ ነው አይደለ? እዚህ ጋር ሁሉም ሱፐርፖዚቲቭ ላይ ኮንስታንት ስለሆነ ጂቲ ምናምን አንልም። ለምን? ጂቲው ዜሮ ስለሆነ ሆሪዞንታል ኮምፖነንቱ ዜሮ ስለሆነ ይሄን እንድትይዙ ነው። what about the other ሌላኛው ኢኒሻል ቬሎሲቲያቸውን ስሩ the x and the y direction or the two component የሚለውን compare and contrast ስናደርግ ሁልጊዜም ማለት ስፒድ ኦፍ ዘ ቦዲ በተለይ ፈልጉ በምንባልበት ጊዜ ማስታወስ ያለብን ምንድነው? ይሄን ነው ማስታወስ ያለብን በአጠቃላይ ማለት ነው እንጂ ኢኒሻሉ ላንባል እንችላለን። ቶታሊ ምንድነው the vertical velocity እና the horizontal velocity ልክ እንደዚህ ነው የምንባለው። ነገር ግን እዚህ ጋር ምን ይዘው ነገር ግን ምን ይሆናል ማለት ነው? ኢኒሻሊ ስለሆነ ለምሳሌ ኮስ ቴታ ምናምን የምናደርጋት ዩን በራሱ እንትን ሲተሰጠር ማለት ነው ኢንዚስ ታይም ለማግኘት ዩኤክስ ኩሎ ዩ ኮስ ቴታ ዩዋይ ደግሞ ዩ ሳይን ቴታ የሚለውን እሰቡት ማለት ነው። ሌላኛው ደግሞ in terms of horizontal and the vertical velocity at any time t ከተባለ እዚህ ጋር ኢኒሻሉን ነው ኢኒሻል ቬሎሲቲ ኮምፖነንት ነው። ኢኒሻል ቬሎሲቲ ኮምፖነንት the initial velocity of this ፈልጉ። አሁን v which is equals to 100 radical of vx the whole square plus vy the whole square ያ ማለት vx እና vy this is what ኢኒሻሉ ማለት ልክ ይሄ ማለት ነው። በዚህ አይነት ፎርም ነው የምናደርገው። ነገር ግን at any time t ከተባለን በእንደዚህ አይነት መልኩ እናገኛለን ሉክ ላይክ ዚስ ማለት ነው። what about the displacement ጋር ስንመጣ አሁን የቴታ ዲፈረንስ እንጂ ተመሳሳይ ነው። እናም ደግሞ ሌላም ማወቅ የሚጠበቅብን ነገር ምንድነው? እዚህ ጋር ቨርቲካል ኮምፖነንቱ ጋር ምን ይጨመራል? ዩ ሳይን ቴታ ቲ ማለት ቪቲ ማለት ነው። የስ ይሄ ቪቲ ምን ይሆናል ማለት ቪዋይቲ ማለት እንችላለን። ይሄ ቪዋይቲ ይኖራል ማለት ነው። እዛ ጋር ግን ቪዋይቲ ዜሮ ስለሚሆን ማይነስ 1/2 or 1/2 ጂቲ ስኩዌር ያው ጂ ደግሞ ዳውንዋርድ ሲሆን ኔጌቲቭ ፖዚቲቭ ስለሚጣፋ ማለት ነው። ሶ ኢን ዚስ ታይም ቪቲ ማይነስ 1/2 ጂቲ ስኩዌር ኦር እንደዚህ ሆኖ ይቀመጣል ማለት ነው። ለምን ቪቲ እዚህ ጋር ምን ስለሆነ ማክሲመም ሲደርስ እንጂ አት ኤኒ ታይም ቲ ዜሮ ስላልሆነ ወይም ኢኒሻል ላይ ዜሮ ስላልሆነ ማለት ነው። what about the maximum height ማክሲመም ሀይቱ ማለት ፕሮጀክታይሉ ማክሲመም ሀይት ላይ ሲደርስ በምን አይነት ኢኩዌሽን ነው የሚለውን ስንፈልግ መጀመሪያ ላይ v square which is equals to u square minus 2as ብለን ነበር። 2as ዛጋ ሊኒየር ኢኩዌሽን ላይ ታስታውሱ ከሆነ v square which is equals to u square plus 2as ነበረ። so v square እዚህ ጋር የy ኮምፖነንት ስለሆነ vy square ይሆናል uy square ይሆናል። አሁን በተመሳሳይ ይሄ ኢኒሻሉ ፕላስ 2a የሚለውን g s የሚለውን ዲስፕሌስመንት የሚለውን ሄት ማክስ እናደርገዋለን። so in this time at h max vy which is equals to 0 ስለሆነ 2gh max ይሆናል ማለት ነው። vy square which is equal to gh max so h max ለማግኘት vy square over 2g vy ምን ኦኬ uy ምን ብለን ነበር? uy ማለት
ዩ ሳይን ኦፍ ቴታ ብለን የለ ሶ ዩ ሳይን ኦፍ ቴታ ዘሆል ስኩዌር ማለት ዩ ስኩዌር ሳይን ስኩዌር ቴታ ኦቨር 2 ጂ ይሆናል ማለት ነው። ሶ በዚህ አይነት መልኩ ማግኘት ይችላል። ባይዞ ይሄ ዲራይቭ የተደረገው ባይዞ ምን ላይ ነው? ቪ ስኩዌር which is equal to u square plus 2as ከሚለው ፎርሙላ ነው ማለት ነው። ማስታወስ ትችላላችሁ በዚህ መልኩ። ሌላኛው ደግሞ ማክሲመም ሀይቱ ላይ ሲደርስ የሚፈጅበትን ታይም ቴክን ለማወቅ ደግሞ የራሱን የማክሲመም ሄቱን ብቻ ማለት ነው ምን አይነት ኢኩዌሽን እንፈልጋለን? መጀመሪያ ይሄን ኢኩዌሽን የቨርቲካል ዲስፕሌስ ማለት ቨርቲካል ቬሎሲቲው ማለት ነው። ይህን ቨርቲካል ቬሎሲቲ በዚህ መልኩ ካገኘን ቨርቲካል ቬሎሲቲ ደግሞ አት ኤች ማክስ ጋር 0 ስለሆነ 0 ጂ ኢኳልስ የሚለውን ጂቲ እናመጣና ጂቲ ፖዚቲቭ ኢኳልስ ዩ ሳይን ቴታ እናደርጋለን። ሶ ኢን ዚስ ታይም ቲ ማለት ምን ማለት ነው? ዩ ዋይ ኦቨር ጂ አይደለም። ቲ ማለት ዩ ዋይ ኦቨር ጂ ጋር ጂቲ which is equals to u sin of theta so u sin of theta over g which is equals to t ይሰጠናል። ቲ በሌላ አባባል u y over g ነው። u y ማለት ምን ማለት ነው? u y ማለት ባጭሩ u sin of theta ስለሆነ ማለት ነው። በዚህ መልኩ እናስቀምጣለን። ምን ከሆነ ማክሲመም ሀይት ላይ የሚደርሰውን ታይም ቴክን ፈልጉ ከተባለ የምንጠቀመው ይሄን ነው። what about the any total time of flight ወይም ደግሞ ኤኒ ታይም ብንባልስ? ይሄን ለማግኘት ደግሞ ምን ነው የምናደርገው? ይሄኛውን ኢኩዌሽን ነው የምንጠቀመው። እዛ ጋር የተጠቀምነው ኢኩዌሽን የትኛው ኢኩዌሽን ነው? that is the vertical what vertical velocity ነው። vertical velocity እዚህ ጋር ደግሞ vertical displacement ነው የምንጠቀመው። at any time t ስትባሉ ማለት total time of flight ስትባሉ የቨርቲካል ዲስፕሌስመንቱን ነው የምንጠቀመው። ማክሲመም ከሆነ ደግሞ የቨርቲካል ቬሎሲቲውን ኢኩዌሽን እንጠቀማለን። ሶ ኢን ዚስ ታይም ዩ ሳይን ኦፍ ቴታ ማይነስ 1 ኦቨር 2 ጂቲ ስኩዌር እናደርጋለን። ዋይ ኢን ዚስ ታይም 0 ነው የሚሆነው። ለምን ምን ሲያደርግ በሚመለስበት ጊዜ ለምሳሌ ባውንስ ሊያደርግ ይችላል ምናምን ነገር። ሶ ኢን ዚስ ታይም ዋይ ኢን ዚስ ታይም ምን ይሆናል ማለት ነው? 0 ይሆናል። ሶ 0 በሚሆንበት ሰዓት ምን ይሆናል? የፈለግነው ቶታል ታይም ፍላይትን ስለሆነ ቲ ቶታል which is equals to u sin of theta u sin of theta ማለት ምን ማለት ነው? that is uy ማለት ነው። uy over g ይሆናል። ልዩነቱ ከቅድሙ ጋር በቱ መባዛቱ ብቻ እንጂ uy over g ነው ያኛው ማለት ነው። ሶ በዚህ አይነት መልኩ ቶታል ታይም ኦፍ ፍላይት ከተባለን ወይም ማክሲመም ነው የሚባል ነገር ከሌለ to uy over g እናደርጋለን። ማክሲመም ነው የሚባል ነገር ካለ ግን uy over g አድርገን እናስቀምጣለን ማለት ነው። what about the other? ሌላኛው ደግሞ ማክሲመም ዲስታንስ ኦር ሬንጅ የምንለው ሆሪዞንታል ዲስፕሌስመንቱ ማለት ነው። መቼ ነው እዚህ ጋር የሚደርሰው ካለን እዚህ ጋር አሁን እያንዳንዱ ድራይቭ ነው የሚመጣው። ለምሳሌ ኤክስ ለማግኘት ዩ ኮዝ ቴታ ታይምስ ቲ ቶታል ኦር ቶታል ታይም ፍላይት የለ። አዎ ኤክስ ማለት ኢኳልስ ቱ ዩ ኤክስ ታይምስ ቲ ነበር ነው ሆሪዞንታል ፕሮጀክሽን። እዚህ ጋር ኢንክላይን እንደሆነ ፕሮጀክታይል ስንመጣ ዩ ኤክስ የምትለዋን በዩ ኮዝ ኦፍ ቴታ ታካና ቶታል ታይም ፍላይት ነው አብዛን ማለት ነው። ሶ ቶታል ታይም ፍላይት ማለት ደግሞ ቱ ዩ ሳይን ቴታ ኦቨር ጂ ኦር ቱ ዩ ዋይ ኦቨር ጂ ብለን የለ። ሶ ኢን ዚስ ታይም ምን ይሆናል? አር which is equals to ዩ ሳይን ቴታ ማለት ቱ ሳይን ቴታ ማለት ቱ ኢንቱ ሳይን ቴታ ኮዝ ቴታ ማለት ነው። የስ ሳይን ቴታ ማለት ቱ ሳይን ቴታ ኮዝ ኦፍ ቴታ ማለት ነው። ስለዚህ ኦቨር ጂ ይሁንና ዩ ኮዝ ኦፍ ቴታ ማለት እዚህ ጋር ምን ይሆናል? በዚህ መልኩ ይቀመጣል። ዩ ስኩዌር ታይምስ ቱ ኮዝ ኦፍ ቴታ ሳይን ቴታ ኦቨር ጂ ይሆናል ማለት ነው። ምክንያቱም እዚህ ጋር ይችን ቱ እናመጣና ኮዝ ኦፍ ቴታ ታይምስ ሳይን ኦፍ ቴታ እናደርጋለን እናስቀምጠዋለን። ከዛ ድራይቭ ሲሆን በዚህ መልኩ ይቀመጥና ሬንጅ which is equals to ምን ይሆናል? ዩ ስኩዌር ሳይን ቱ ቴታ ኦቨር ጂ ይሆናል። አስታውሱ ማክሲመም ሄት ከተባልን ያው ማክሲመም የሚለውን ለማስታወስ ያክል ከሬንጅ ይልቅ እንዳይምታታብል ከሬንጅ ይልቅ ስኩዌር የሚሆነው ማክሲመም ሄቱ የሚባለው ነገር አስታውሱ። ዩ ስኩዌር ሳይን ስኩዌር ቴታ ኦቨር ቱ ጂ ነው። እዚህ ጋር ግን አንድ ስኩዌር ነው ያለው። ስኩዌር ኦቨር ሳይን ቱ ቴታ ኦቨር ጂ የሚለውን ሪሜምበር ዶንት ፎርጌት ዛት እንዳትረሱ፣ ይሄን አስታውሱ። ሌላኛው ደግሞ እንደ አጠቃላይ
ለየትኛው አይነት ኩዌስችን ስንጠየቅ ይረዳን ዘንድ ኢኩዌዥን ኦፍ ትራጀክታሪን እንይዛለን። ይህ የትራጀክታሪ ወይም ደግሞ የፕሮጀክታይል ሞሽኑ ኢኩዌዥን ምን ይመስላል ካልን መጀመሪያ ዲራይቭ የተደረገው ከሆሪዞንታል ዲስፕሌስመንቱ ነው። ይህ ሆሪዞንታል ዲስፕሌስመንት እና ቨርቲካል ዲስፕሌስመንት አለ። ሶ ኢን ዚስ ታይም ቨርቲካል ዲስፕሌስመንት እና ሆሪዞንታል ዲስፕሌስመንቱን የቨርቲካል ዲስፕሌስመንቱን ከሆሪዞንታል ዲስፕሌስመንቱ አምጥተን ምን እናደርጋለን? ሰብስቲቱት እያደረግን መጨረሻ ላይ የምናገኘው ውጤት ምን ይሆናል? ይሄ ይሆናል። ባይዞች መያዝ ብቻ ነው የሚጠበቅብን። ኤክስ ታንቴታ ማይነስ ጂ ኤክስ ስኩዌር ኤክስ የሚለው ምን ነው? ሆሪዞንታል ዲስፕሌስመንቱን ያነሳቡ ኤክስ ታንቴታ ማይነስ ጂ ኤክስ ስኩዌር ኦቨር ቱ ዩ ስኩዌር ኢንቱ 1 ፕላስ ታን ስኩዌር ቴታ። መጨረሻ ላይ ጥያቄ ስንሰራ ሌላ ጥያቄ ስንሰራ ማለት ነው ይሄን በደንብ እናያለን። ማለት በዛ አይነት ወይ የሚሰሩ ጥያቄዎች ይኖራሉ ማለት ነው። ሶ ኢኩዌዥን ኦፍ ትራጀክተሪ ይህን ይመስላል። ማንኛውም አይነት ምንድን የፕሮጀክታይል ሞሽን ኢኩዌዥንን ለማግኘት በእንደዚህ አይነት ፎርም መስራት እንችላለን። አሁን ከማክሲመም ሄት፣ ከሬንጅ፣ ከታይም ፍላይት፣ ከቶታል ታይም ፍላይት ምናምን ከእያንዳንዱ ካለው ፎርም ላይ የወጣ ሲሆን በእንደዚህ አይነት መልኩ እንገልጻለን ማለት ነው። ስለዚህ ባጭሩ የምትይዙ ነገር ሆሪዞንታል ፕሮጀክሽን እና ኢንክላይን ፕሮጀክሽን ልዩነቱ ምን ላይ ነው የሚለውን በደንብ ለመያዝ ሞክሩ።